በምንም ተአምር ተስፋ አልቆርጥም። ይህን ንብረት በትንሽ ጊዜ ውስጥ እንደማስመልሰው በደንብ አድርጌ ያሳያለሁ። እሺ ግርማ እጠብቅሃለሁ። አሁን ግን ውጣልኝ፣ ስራዬን ልስራበት። ስማ የመጣሁት አቅሜ እንደተመለሰ ላሳየ ነው። እሺ አይቻለሁ። በጣም ጥሩ ነው። እንኳን ደስ ያለህ። ምንም አታስቢ አንቺ። ባልሽው ሰዓት አጠናቅቅልሻለሁ። ይኸውልህ ያው አድራሻና ፎቶአቸው ልኬልሃለሁ። ከዚህ ነው የምጀምረው? አዎ ከሷ ነው የምንጀምረው። ያው እቺ ልጅ ማለት ነቀዝ የሆነች ልጅ ናት። እሺ እየተጠነቀቀ ምንም አታስቢ። ከሷ የተሻለ ነቀዝ መጥቷል። እንዴ ይሄ ምኑን መኖሪያ ቤት ሆነ? አልበርጎ አይደል እንዴ የሆነው? ምን እያደረጋችሁ ነው? አላየንሽም ነበርኩ። እንዴት ታያላችሁ? ልታዩም አትችሉም። ቆንጆ ሮማንስ ፊልም እኮ ነው። ደህና ውዬ ነበር። የእናንተን ስራ እስከማይደርስ ደህና ውዬ ነበር። አንቺ ጽናት፣ እኔ እንደዚህ አልጠብቅሽም ነበር። እንደዚህ ባለጌ ልጅ ነሽ እንዴ ለካ? አረ እንደዛ አይደለም እማዬ። መቼም ከአይኔ በላይ ጆሮዬን አላምንም። እንደዚህ አይነት ወራዳ ስራ እየሰራሽ ጭራሽ ልጅ ያንቺ ጠበቃ ትሆናለች? ውይ ውይ! እንቀጥቀጥ እንኳን ተንቀጥቅጠኝ ቀጥ ብለህ ብትቆም እኔ አልፈራም። ክብር ይኖርሽ አቶ ተስፋዬ። ክብር እናንተ ናችሁ የማታውቁት። እዚህ መተህ መድኃኒህን ለእኔ ከመንገድ እዛ ተሰብስባችሁ ብትጨፍሩ አይሻልም? ይላ አባው ቀድመን ጣላታችን እናሳርር ብለን ነው እንጂ እሱ ጠፍቶን አይደለም። እሺ ሾካካ ፍቅር ቆይ ምን ስናደርግ ነው የደረሰችብን? በፍቅር ስንሳሳም ነው አይደል የደረሰችብን? ያ ደግሞ ለኔ ምንም መጥፎ ነገር የለውም። ይልቅ ለኔ መጥፎ ነገር የሚሆነው ምናልባት እየተጨቃጨቀን እየተጣላን እየተደባደብን ብትመጣ ነበር። ይሄ ምንም የሚያሳፍር ነገር የለውም። ምክንያቱም መልካም ነገር ነው ያደረግነው። የኛ ፈላስፋ ጥሩ ፍልስፍና ነው፣ ግን ቶሎ ቤት ተፈልጎ ከዚህ ቤት መውጣት አለባችሁ። እሱ ምንም በጣም እያሰብኩት ነበር። ቶሎ ቤቱን አግኝተን ከዛ ቤት መውጣት አለብን። ግን አሁን እስቲ እባክህ በስተመጨረሻ አባትና ቆይ ይሄን ያህል አቅም እንዳለው አንተ እንዴት ልታምን ቻልክ? ይህንን ድርጅት ከሱ ነው የገዛሁት። የሸጠልኝ ሰው ደግሞ በቦታው የለም። አሁን አንተ አጭበርብረህ ነው የሚለኝ። ግን አንተ አለህበት አይደል? እንደዛ ነገር ነው። ግን አሁን የጨነቀኝ አንድ ነገር ነው። በምን አይነት መንገድ እንደሚመጣብኝ እያሰብኩ ነው። እንደዚህማ ከሆነ በደንብ ማሰብ ይጠበቅብሃል ተስፋዬ። ግን ደግሞ ይሄ ድርጅት ባንተ ስም እስከሆነ ድረስ ምንም ሊያስፈራ አይገባም። ግርማ በጣም ሀብታምና ብዙ ሰዎችን የሚያውቅ ሰው ነበረ። እሱን ለመርዳት የሚመጡ ሰዎች ጎተቼ እማዬ፣ እንደዛ ሰፍ ብለሽ የምትወጃቸው ሰዎች እንደዛ ሲቸገሩ ማየት ማትሽ ሴትዮ አሁን እንዴት ነው እንደዚህ ጀርባሽ ልታዞሪባቸው ቻልሽው? ቆይ እስኪ በአንድ ጊዜ ምንድነው እንደዚህ የቀየረሽ? ምን ማለት ነው አንቺ? ምን እየሆንሽ ነው ማለት? ምን ሆንኩ? ምን አድርጎሽ ነው እማዬ? ቆይ እስኪ ንገሪኝ። ቆይ ምንድነው? እውነቱ ሲገባኝ መሰሪነታቸው ሲገባኝ ነው። ቆይ እስኪ እማዬ አንቺ አሁን እስቲ ቆይ እዛ ድረስ መድረስ ቆይ ምን አስፈለገ? እማዬ እነሱ እኮ በጣም መልካም ሰዎች እኮ ናቸው። አሁን ዛሬ ጊዜ ቢጥላቸው እሱ በሽተኛ ቢሆን ቢቸገሩ እንደዚህ እኛ ጀርባችንን ማዞር አለብን? እማዬ የምታረጊው ነገር ግን ትክክል ነው። አረ በፈጠረሽ እማዬ በፈጠረሽ ተይ ግን እንደድሜሹኝ። አሁን እኔን ተይ፣ ለራስሽ ወቂ። አንቺ እነሱ ሲነኩብሽ ሞትሽን ትመርጫለሽ። አንቺ ማለት ለነሱ ምን እንደው ታውቂያለሽ? ተራ ሰው ነሽ። በቃ እኔ ለነሱ እንዴት ስትሆኝ ማየት አልፈልግም ብለኝ። አንቺ ስለራስሽ አታስቢም እንዴ? የራሄል ክፋት በጣም የጠና ነው።
ራሄል አሁን ብሌንን ለማስወገድ ሰው ቀጥራለች። ከዛ ደግሞ ጽናትን ቀጥሎ እንደሚያሰናበት ከዚች ዓለም ላይ ነገረችው። ግን ብሌንን ተጠንቀቃት፣ ምንም አይነት ስህተት ሳይፈጠር ነው እሷን መግደል ያለብህ አለችው። በጣም እባብና ስትለውም ከሷ የበለጠ እባብ አለ፣ አታስቢ፣ ብሩን ብቻ አስቀድመሽ ክፈይኝ አለ። በፎቶ አሳየችው። ልክ ብሌንን ካስወገደ በኋላ ጽናት ላይ እንደሚመጣም 100% እርግጠኛ ሆና አዘዘችው። እሱም ይህን ነገር ለኔ ተይልኝ አታስቢ ብሏት ተስማምተው ሄዱ። በጣም ያሳዝናል። ግርምሻውን እንግዲህ ድርጅቴ የራሴ ነው፣ ይህ ድርጅት ደሜን ጠባ አድርጌ በደሜ ነው የሰራሁት ያመጣሁት፣ ማንም ሰው ሲወስደው ዝም ብዬ አልፈቅድም አለ። ከዛም እንዴት እንደዚህ ሊሆን ይችላል ሲሉትም ግዴታዬ ነው በቃ አለ። አቶ ተስፋዬ እንግዲህ እየተጨነቀ ይገኛል። በእርግጥ ግርምሽን እንደዚህ ይቆማል ብሎ ያሰበው የለም። ጽናትንም ሰርፕራይዝ አደረጓት። ግርምሽ ከዊቸሩ ላይ ሲቆም ተነስቶ ሲቆም አቶ ተስፋዬ ደንግጦ አፉን ይዞ ቀረ። ከዛም ይህን ድርጅት እና በልጅ ላይ እንደተጫወትክባቸው እያንዳንዱ ዋጋ ያስከፍልሃል፣ እመነኝ። ልጅን በገዛ ድርጅቷ የጽዳት ሰራተኛ አደረካት አለው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ የብሌን ክፋት ማነው የራሄል ክፋት በጣም የበዛና መስመር ያለፈ ሆኗል። ከዛም በላይ ደግሞ የብሌን እናት ባቢንና ጽናትን ቁጭ ብለው የፍቅር መቀስ ሆና ዱብ አለችባቸው። ቤቴ እየተዳራችሁ ነው በማለት የቤት ላስጠጋችሁ ብዬ እንጂ የኔና የኔ ብቻ ነው፣ እንዴት እንደዚህ ታደርጋላችሁ በማለት ተናገረቻቸው። ከዛም እንዴ ማዘር ምን እየሆንኩ ነው አላት ባቤ። ምን ይላል ይሄ ደግሞ ወጠጤ እማትረባ አንቺ ጽናት ለካ እንደዚህ አይን አውጣ ባለየ ዝርክርክ ሴት ነሽ። እሺ ልጄ ካንቺ ጋር እየዋለችማ ሰላም አታገኝም ወይም ጥሩ ስራ አትማርም። ደህና ላይ ጥንቁቅ ላይ ትመስልኝ ነበር። የረከሰ ነገር ነሽሳ እንዴት በዚህ ትዝረከረኪያለሽ በማለት ተናገሯት። ከዛም ጽናት ዝም አለች። ባቢ ግን ትዕግስቱ ታቅሙ በላይ ስለሆነ ትዕግስቱ አለቀ። ምን እያሉ ነው? ምን አደረግን? ኃጢአት አልሰራንም። እንዴት እንደዚህ ይናገራሉ እንዴ? ፍቅረኛ እኮ ናት፣ በጣም የምወዳት፣ እንደፈለግኩ በሆን ምን አገባ ሲልም ውጡ ከቤቴ፣ እኔ ቤቱ ናችሁ እኮ ነው በቤቴ ልትዳሩ ያምራችኋል እንዴ እያሉ እላፊ ቃላቶችን ተናገሯቸው። ከዛም ባቢ በጣም ስሜታዊ ከመሆኑ የተነሳ እየሮጠ እንግዲህ ጽናትን ገትቶ ይዟት ወጣ። ምን ይመስላል ይሄ ረዲያ በጣም ስታስጠላ ባለጌ እያለች መጮህ ጀመረች። እንግዲህ ብሌን ደግሞ ጋሸ ግርማ ቆሞ ስታየው ያየችውን ማመን አቃታት። እንደ ማልቀስም እንደ ደስታም ጋሸ ግርምሽ እያለች አቀፈችው። አቶ ተስፋዬ ይመለከታል ሁለቱንም በግርምት። ከዛም ይህ ምንድን ነው አላምንም፣ እኔ አላምንም ስትለው አዎ ብሌንዬ እየው ቆም ያለው አሁን የራሴ የሆነን ነገር አስመልሳለሁ አላት ያለው። ይሄ በደሜ ምናምን የምትለው ነገር በደም ሰርተህ ድርጅቱ ያንተ ሆኖ ሊሆን ይችላል፣ ግን ደግሞ ቦታው ወይም ደግሞ አሁን ድርጅቱ የኔና የኔ ብቻ ነው። ስለዚህ ማስረጃ ላይኖረኝ ይችላል፣ ግን ደግሞ እመነኝ በፈለኩት በምችለው ተጋፍጬ ድርጅቴን የራሴ ያደርገዋለሁ። ጠበቅ፣ ይህንን ድርጅት ለማስመለስ ነው የተነሳሁት በማለት እንግዲህ ግርምሽ ተናገረው። አቶ ተስፋዬ ከት ብሎ ሳቀ። ከዛም አንተ ዝም በል የሰይጣን ቁራጭ፣
አባባ ስርዓት የለዎትም አለችው ብሌን። ከዛም ግርምሽና ብሌን ከት ብለው ሲስቁበት ደነገጠ። ውጡልኝ፣ አሁን ውጡልኝ አለ። ለጊዜ ይወጣላል ግን ደግሞ ጠብቅ በማለትም ግርምሽ ዝቶበት ወጣ። እንግዲህ ቤት ሲመጡ ጽናትና ባቢ የሉም። ጽኑስ የት ሄደች አለች። ምን እዚህ ቤት እየተዳሩ አግኝቻቸው ጥለውኝ ሄዱ አለች የብሌን እናት። ማለት እንዴ እዚህ አፍላፍ ገጥሞ አይደል እንዴ ያየሁት አለች። ደግ አደረጉ። ወቅቷ ነው ልጄ፣ ሰዓቷ ነው፣ እንደፈለገ መሆን ትችላለች አላት ግርምሽ። ትልቅ ሰው አይደለ የትልቅ ሰው ወራዳ፣ እንደ ልጅህ እንደዚህ እንድታደርግ ትፈቅድላታለህ አለችው። ልጄን ምንም አትበያት ወይዘሮ ሮማን፣ ልጄ ስርዓት ያላት ናት፣ ደግሞ ጊዜዋ ነው በማለት መለሰላት። እንግዲህ ጽናትን ሰርፕራይዝ አደረጓት። እሱም ምንድነው ሰርፕራይዝ ያደረጓት አባቷን በመቆም ነው። እናም በእርግጥ ባቢ በጣም ስለተናደደ አንቺ አልተናደድሽም አላት። እባክህ ይህ ፍቅር ለምን ትናደዳለህ እንዴ? ሴትዮዋ የተናገረች ያለችው እኮ መጥፎ ንግግር ነው፣ እንዴት አልተሰማሽም አላት። ባቢ ሳቀች። ደሞ ትስቃለች። ያምሻል እንዴ? እንዴት ነው አንቺ የማይከፋሽ አላት። ከዛም አሮጊት ስለሆነች ቀንታ ሊሆን ይችላል በእኛ በአፍላ ፍቅር እኛ ደግሞ የፍቅር አበባ እየቀረጠስን እሷ ቁማ ስታይ ለዛ ነው አለችው። ትገርሚያለሽ አላት። አሁን ይህን ንደትህን የሚያጠፋ ለሳሙ ብላ ስስመው እንኳን ንደት እንኳን መሳም ምንም ቢደረግ አይጠፋልኝም አለ። እሷም ወደ ቤቷ መጣች። እናም አባቷ መጥቶ አገኘችው። አባዬ አለችው። ወይ ጽኑዬ አላት። ከዛም ብሌንና ጽናት ትቅፍቅፍ ብለው ደስታ እንዴት ነሽ ሰላም ነው መባባል ጀመሩ። ዛሬ ትልቅ ደስታ አለ አለች ብሌን። ምንድነው እሱ? ሰርፕራይዝ ነው። ጨፉኙ አይንሽን ምንድነው የምትጃጃሉት አለች የብሌን እናት። ዛሬ ትልቅ ሰርፕራይዝ አለ ጽኑ። ምንድነው? ያላምንም ንገሩኛ ስትል በመነገር አይደለም በማየት ነው የምናሳየሽ አሏት። ከዛም ግን አይንሽን ጨፉኝ ተባለች። ከዛም በእርግጥ ብሌንና እናትየዋ እየተጨቃጨቁ ነበረ። አረ ሰርፕራይዛችንን አታበላሹብን አለ ግርምሽ። ከዛም ጽናትን አይንሽን ጨፉኝ ብለው የብሌን እናት ተገርማ እያየች ምን ሊነግሯት ነው እያለች ነበረ። ግርምሽ ከዊቸሩ ላይ ሲነሳ የብሌን እናት ጮኸች። ጽናት በድንጋጤ አይኗን ገለጠች። ከዛም ያየችውን ነገር ማመን አቃታት። ይህ ነው ሰርፕራይዝሽ ጽኑዬ በማለት ተያይዘው መላቀስም መደሰትም ጀመሩ። የብሌን እናት አንቺ አሽቃባጭ ተነሽ ከዚህ አለቻት። ከዛም ብሌንም እማዬ የምታደርገው ነገር ምንድን ነው? ኧረ በፈጠረሽ ዝም በይ ስትል ግርምሽም ታያት በማለት እንግዲህ ጸጥ አሉ። በደስታ አሳለፉ። ደስታችንን አታበላሹብንም አለ ግርምሽ። እንግዲህ ራሄል ሰተት ብላሉበት ሄደች። ናሆሜ ባቢ መጥቶ ነበረ። ከዛም ሁላቸውም ከት ብለው ሳቁባት። ዝም አለችም። ምን ነው ዝም አላችሁ? ሰላም አለቻቸው። ዝም አሏት። ከዛም እንዴ ሰላም እያለችው በክብሩ አንተን ልጠይቅ ነው፣ ትልቅ ሰው አይደለ እንዴ አለች የብሌን እናት። አመሰግናለሁ ልጄ ራሄል ስለመጣሽ ብሎ መለሰላት። እናንተስ ብትሆኑ አይ ምንም ሰይጣንን አይደለም ሰላም ልንል ስናያት ነው የደነገጥ ነው አለች። ጽኑ እያልደነገጥሽ አለቻት ብሌን። በጣም እንጂ ኧረ አለች። ከዛ ጨጓራዋ ተልጦ ሄደች። ብሌን እንድትወገድም ገንዘብ ከፍላ አዘዘች። ከዛም ብሌንን አንዱ መከታተል ጀመረ ከዚህ ምድር ለማስወገድ። ብሌንን ከጨረሰ በኋላ ደግሞ ጽናት ላይ እንደሚራመድ አዘዘችው። እሱም አታስቢ በስነ ስርዓት ነው እማደርገው አላት። ገንዘቡን አስቀድመሽ አስገቢ፣ ከዛ ውጭ ያለውን ነገር ለኔ ተይልኝ አላት።
ራሂል አሁን ብሌንንና ጽናትን አስወግዳ ባቢሻን የራሷ ለማድረግ ነው። ግን ደግሞ ባቢሻ የራሷ ይሆናል ወይ? አይሆንም። ድርጅቱ ስራ ተመለሰ። እናም እዛ ተኋላ መጣ አቅፍ ስታረገው ጮህባት። እንደዚህ ማጮህብኝ ስለናፈከኝ አይነህልኝ አለችው። እኔ ስራ ነኝ፣ ለስራ ነው የመጣሁት፣ የስራ ቦታ ነው። ከዛ ውጭ ደግሞ እኔ እና አንቺን የሚያገናኘን ነገር የለም አላት። አንተ ስራህን ስራ፣ እኔ ስለናፈከኝ እያየው ናፍቆቴን ላውጣ አለችው። ራሂል ብሎ ጮህባት። ቻናሉን ሰብስክራይብ እያረጋችሁ